ሰላም የኔ ወዶቼ የኔ ማይፎንቃዎች ሙስሊሙም ክርስቲያን እህቶቼ እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይመን። እግዚአብሔር አምላክ ይጠብቃችሁ ከክፉ ነገር ይሰውራችሁ እያልኩኝ ብቅ ጥልቅ ፈካደ መቀነጠፍ ጠሽ ጠንቧ ብዬ መጥቻለሁ። ዋይ ዘሩ ቀለጠ ፈጣሪ ሆይ እኔ እኮ ባፍ በግንባሬ ሼር ጄጄ ሰሪ ስትሉኝ ግራ ገብቶኝ ብቅ እላለሁ እናቴ። ወይ ኧረ በስመ አብ ወወልድ ወመንፈስ ቅዱስ፣ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በህልሜ ነው በቁሜ ነው እየቃዠው ነው የኔ ማይፎቃዎች። ምንድን ነው እየተከሰተ ያለው? ያብ ሩጦ ሄሉ ጋር ሄደ ዘራፍ እያለ ማለት ነው። ፈጣሪ አቤት ሰማይና ምድር እኛን አባላህን፣ እርስ በርስ አባላክን። እስኪዮ ያብን ስንዘቀዝቅ ሄሉን ስንረግም ያብን ስንዘቀዝቁ አቤት ፈጣሪ ሆይ እኛማ ንስሐ ካልገባን ፈጣሪ ይቅር ይበለን። እነሱ ይኸው ዞሮ ገጠሙ። እኛ ሜዳ ላይ ቅርት። ወይ ኦዲየንስ ከኔም ጭምር እኮ ነው። አጨበጨብን ዋይ ስንል ተባላን። እንደዛ የምንዋደደው ሰዎች ተባላን፣ ተፋተግን፣ ተቧጭቅን። ፈጣሪ በስመ አብ ወወልድ ወመንፈስ ቅዱስ አምላኬ በህልሜ ነው በሆኔ ነው እናንተ እንደኔ ቆሌ የተገፈፋለ እንዴ? በህልምም በውኔም እማምላክን አስቤም አቅጄም የማላቀው ነገር ነው የተከሰተው። ሄሉም ተመልሳ ወደ ያብም ወደ ሄሉ ይመጣል የሚል በቁሜም በህልሜም አስቤ አላቅም። እኛ እርስ በርስ የተባላ ነው የተፈታተግ ነው። አላችሁ ወይ ሜዳ ላይ ቀረን ወደ ሶሽ ሜዳ ላይ ዳግመኛ አይናችሁን ወይ ፈጣሪ እኔ በራሴ ነው የሳኩት። አቤት እኛማ እዚህ ጋር ጡሉ ስንል እነሱ ጥብቄሽን ልፌሽን ሩጤሽን ቤት አንኳኩቴሽን ሄልሽን ንቄሽን አደረጋት እኮ ያ ባይ እኛ ተባላን ተፋተግን። ወይኔ ጓደኞቼ ምርጥ ልጆችን እኮ ያጣሁት በእናንተ የተነሳ። ፈጣሪ ሆይ ቆይ እኔ ግራ ይገባኝ እንዴ ያብ የራስህን ህይወት እኮ እየጨመጨምክ ነው። እናቴ ከሷ ከተለየክ ስንት ሴት ጨመጨምክ? ምን እየሆንክ ነው እንዴ? የዊጋ ያለብህን ጣጣ ሳጨርስ ሄሉ ጋር ማራቶን አሮትክም እንዴ? አይደለም ልዑልን ለምን ብረት አታገባም? ምን አስጨናነቀ ካንተ? በቃ በፍቅር እንደተለያያችሁ በፍቅር እንትን ማለት ነው እንጂ ገና ለልዑል ጋር ያስኳቲን ብለክ አፈቅርሃለሁ አፈቀረችሽ ብለክ አናታቸው ላይ ልውጣ እኮ ነው ያልከው አንተ ያብ። ያለብህን ጣጣ ጨርስ እናቴ። በዚህ ጎን ልዩ አለች፣ በዛ ጎን ሂዊ አለች። እንዲህ ሄሉ እንዲህ አንተ የራስህን ላይፍ እየቀመቀ ከንፈር ድስት ምናምን ቀረ ብለክ ነው የቀረው እኮ። እንዲህ ያቦ እስከነ ነፍሱ ነው እኮ ከሂዊ የቀረው። ቀምቅመክ የተለዩ ፍቅር ላይ እንደ ትኩስ ግልብጥ ብለክ ዘራፍ ማለቱ አይነፋም። የፈለገችውን አግብታ መኖር መብትና ዲሞክራሲ አላት። ሰምተሃል? አሁን ሂዊ ስትመጣ ሲዊ ምን ልትላት ነው? ከእንደገና ደግሞ ሄሉን ሂዊን ልዩን አንድ ላይ ልታካንት ነው እንዴ? ለማንኛውም ወደ ራስ ተመለስ። የራስን ህይወት ጀምረሃል። ፈንድሻ ሁነክ እየኖርክ ነው ከሷ ጋር መልካም ህይወት ለመኖር። ከሂዊ ጋር የጀመርከውን ፍቅር ቀጥልበት። በሴት ልጆች እቃቃ መጫወት ጥሩ አይደለም። ሄሉና አንተ በፍቅር ተለያይተናል ብላችኋል። በፍቅር እንደተለያያችሁ አይደለም። ልዑልን ለምን እንጨት አታገባም? አንተ ምን አገባክ? ምንም እኮ አያገባክም እንዴ? ምንም አያገባህም። በቃ በዛን ሰዓት እንደዛ ከሆነ እኛም ብዙ ነገር ተነጋግረናል እንትን ብለናል። ገባህ አይደል? በዛን ሰዓት እውነትን ይዘን የተገነጠልን አለን፣ በዛ ጎንም እንደዛ አለን። ነገር ግን አሁን አንበሳ ነኝ ግስላ ነኝ ህይወት አጠፋለሁ አትበል። በቃ አንተም የራስን ህይወት ይዘሃል እኮ። ህይወት የፈለገችውን ወንድ ማግባት ትችላለሽ። ልዑል ለምን ሆነ ብትል ጓደኛሞች ነበሩ። ከጊዜ በኋላ ደግሞ ወደ ፍቅር ከተለወጠ መብቷ ነው። በሷ ንብረት በሷ ዳቦ እንዴ
ዋይ 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 ዋይ! አንተ ግን ወዮ ወዮ! ኃይለኛ ቅናት ነው ያብ ያለብህ። እናቴ ትሙት። ይሄ ነገር ደግሞ ነፍስ ያጋድላል። ህይወታችሁ በመሃል የአንድ ሰው ህይወት እንዳይጠፋ እና ራስን ተረጋጋና ወደ ጀመርከው ፍቅር ሂድ። ከፈለግሽ ወንድ ጋር ከልዑል ጋር ብቻ አትሁኝ፣ ከፈለግሽ ወንድ ጋር ሁኝ ማለት መብትም ዲሞክራሲም የለም። ምንም ስልጣን ማለት ነው። ምንም በራሷ እቃ፣ በራሷ ንብረት፣ በራሷ ዲያቦ ማዘዝ የምችለው እሷ ነች። ስለዚህ ሰውም ይስቅብሃል። ከእንደገና እኔ ደንግጭ ያለው እኔ ነፍሴ ቀልቤ ሳምባዬ ሁሉ ከውን ያለው እናቴ ትሙት ያጎበገብ ነው ዋይ ዋይ ያልነው ሁሉ እንዴ ነሽ በዛ ወገንም በዚህ ወገንም ያለ ነው ዘራፍ። ለማንኛውም በሄሉ አሁን ብትቀናም አያምርብህም፣ እግዚአብሔርን ብትቀናም አያምርብህም። ከእንደገና ህይወትን ጀምርሃል። ከዛኛው ጋር ህይወት ኑር። አብረሃት አብሬሽ አልኖርም እኔም ህይወት ጀምሬያለሁ፣ ግን ከሱ ጋር መኖር አትችይም ማለት ጥሩ አይደለም። በቃ እንግዲህ ስሜት እንዳለው የዛኔ ሁሉም ተረድቷል። ግን በቃ አንተ ወደዚህኛው ህይወት ስትጀምር እሱ በጎን ጠቅ ብሎ ገባ ማለት ነው። ስለዚህ ያዙ ይልቀቁኝ ማለት ልዑል ጥሩ አይደለም። ልዑል አልኩኝ ያብ ጥሩ አይደለም። ወደ ራስ ተመለስ። ለህዊ ማስብላት። ከነገና ደግሞ 3 በ1 እንደባለፈው ደም በደም እንዳትሆኑ፣ እንዳትከታከቱ። ስለዚህ በፍቅር ነው የተለያየ ነው ብለሃለች። በፍቅር እንደተለያያችሁ ተመለያየት ነው እንጂ መቅናትም መቀናናትም አያስፈልግም። በቃ እንኳን ፍቅረኛ ይቅርና እና አባትና ልጅ 5-6 ልጅ ተወላልዶ ይለያያል አይደለም? በፍቅር ህይወት ማለት ነው አይደለም? 1 አመት ላልሞላ ፍቅር ይቅርና ማለት ነው። ስለዚህ ዘራፍ ባትል ጥሩ ነው። ሲቀጥል ደግሞ ይሄ ቅናት ከባድ ነው፣ ነፍስ እስከ ማገዳደል ስለሚደርስ እና ያብ ወደ ራስህ ተመለስ። ምክንያቱም ደስ አይልም። 6 ወር ተራርቃችኋል። ገባህ አይደለም? እኛ እንቅርና እናት ንፋስም አየርም ራሱ እንዲሁ ሳይደነግጥ ቆሊቅ ሳይገፈፍ አይቀርም። ዋይ ዋይ! እንዲህ እኛ ሁለታችሁ አንድ ላይ እንድትሆኑ እኮ ያልጣረ ያለፋ የለም። ፎቶም ተዘቀዘቀ፣ እኔም ሰደብኩ፣ እነሱም ተሰዳደብን። እንደዛ የምንዋደደው የነበረው ዛሬ የመተዘራፍ ስትል እኮ ያብን እንዲህ አይደለም። እኛ አይደለም ልባችን ዩቲዩቡ ራሱ ሳይደነግጥ አይቀርም። እና ምን ልላችሁ ነው እናንተ የኔ ልጆች አላችሁልኝ። እኔ እኮ ሼር ሲያደርጉልኝ ይሄ ነገር ምን ጦርነት ተከሰተ ብዬ ክልም እላለሁ። እስከነ ነፍሱ ሩጦ ጥልቅ ብሎ እንቄሽን ሄሉንም ልዑልንም እንቄሽን ዘራፍ ሲል ድንግጤሽን ያልኩት እኔ። እና ምን ለማለት ፈልጌ ነው፣ ያብ ወደ ራስ ተመለስ። ስለ ሄሉ ህይወት ካሁን ወዲያ አይጠቅስህም፣ አያምርብህም ብትከራከርም። ምክንያቱም በየሚዲያው ላይ ስትሳሳም ህይወት ከሂዊ ጋር ጀምራለሁ ብለህ ዘራፍ ስትል ነበረ። ከዛም ደግሞ ልዩ መጣች፣ ተበጠበጠች። አሁን ደግሞ ሄሉ ጋር ሄዳ ህይወቷን አትበጥብጥ። አይደለም ከፈለገችው ከሚሊዮን ወንድ ጋር እንኳን ብትሆን አንተን አይጠቅስም ለማለት እፈልጋለሁኝ። ሲቀጥል ደግሞ ሰው ያላሰበው በህልምም በእውናችንም አላሰብንም። ገባ? ሁለታችሁ እንድትሆኑ ብዙ ጥረናል፣ እንዳትለያዩ በአንድነት እንድትሆኑ ብዙ በእናንተ የተነሳ ነው እርስ በርስ የምንዋደር ልጆች የተከሳከስ ነው። ስለዚህ ሰዎችም እንዲሰድቡ አታድርግ፣ እኛም ደግሞ በንዴት ተነስተን ሰው እንድንሰድብ አታድርግ። መብቷ ነው። በራሷ እቃ፣ በራሷ ዳቦ፣ በራሷ ንብረት፣ በራሷ ዩቲዩብ እንደፈለገች መሆን መብት አላት። ስልጣን የለህም። ገባ? ህይወትህን ጀምርሃል። ነፍስ ገላለሁ ዘራፍ ላለሁ ምናምን ምንም ዋጋ የለው። ገባክ? ስለማያገባክ በፍቅር የተለየው ህይወት ነው። የራስን ህይወት ስለያዝክ ከእንደገና ደግሞ ያ ህይወትም ሳይስማማ ቀርቶ አሁንም ዘራፍ እየተባለ 3 በ1 እርስ በርስ ልታስጨርሳቸው ስለሆነ ወደ ራስ ተመለስ ለማለት እፈልጋለሁ። የኔ ወዶች እንደኔ ዋይ ዋይ ሁሉ ነገር ድንግርግር ያላችሁ፣ የደነገጣችሁ፣ የበረገጋችሁ የኔ ማይፎንቃዎች ደህና ናችሁ? እኔ ግን ማለት ነው ማምላክን ሁሌ መጨረሻ የሚቀረው ማን ነው? አጨብጫቢ ኦዲየንሶች ከኔም ጭምር ማለት ነው። ማንንም ዩቲዩበሮች ማለት ነው ደግፈን ክፉ ደግ አለመባባል ነው። ማርያምን ኧረ እኔ እንዳለ ያስቀየምኳችሁ ይቅር በሉኝ እናቴ። እነሱስ ቢዝነሳቸውን እየበሉ ነው። እኔና እናንተስ ምንድነን እናቴ? እርስ በርስ የምንነታክተከው ንስሐ ራሱ ሳንገባ በአናታችን ድጋሚ ሊያካንቱን ነው። አንተ ያብ አንተማ እኔ ዝም ብዬ ሳስብክ ማለት አይነ ጥላ አለብክ። የሚያንጦዞ ጡዝ አይነ ጥላ
እንደኔ የደነገጠ ማን ነው? በመድኃኒዓለም እንደኔ የደነገጠ ማን ነው? ለማንኛውም የኔ ማይ ፎንቃዎች የኔ ማይ ውዶች ብሄሩ ስለመጣው ነው የጠፋሁት። ለማንኛውም ደንግጫለሁ። ይመቻችሁ።